ዛፍ ስር ቁጭ አሉ። ቀዝቃዛውን አየር እየማጉ እሳቸው መብላት ጀመሩ። ልጄ ወይ ሰማህ እንዴ አሉ። አዎ አለ። ምን ሰማህ? 4 የተለያየ አስተያየት አለ። አዎ ልጄ ይሄ ነው ትምህርቱ አሉ። የሰዎች ውዴታ የማይደረስበት ግብ ነው። አንተ በህይወት ጉዞ ላይ የአላህን ውዴታ ብቻ ፈልግ። መልካም ነገር የሆነውን ብቻ መርጠ ስራ። ሰዎች በዛ ስራ መደሰታቸውን ብቻ አትያሉት። የህይወት ጥበብ ይሄ ነው። ሁሉንም ማስደሰታቸው። አንተ ሁሌም ደግ ሁን። ሁሌም አንተ ለሰው ልጆች ቅን ሁን። ለሁሉም የሰው ልጆች ቅን ሁን። ለዓለም እዝነት ሁን። ወማ አርሰልናክ ኢላ ረሕመተን ሊልዓለሚን። ለክርስቲያኑ ለሙስሊሙ ደግ ሰው ሁን። ለሰዎች መልካም ንግግር ተናገር። ወቁሉ ሊናሲ ሑስነን። ይህን ተቃርኖ ይመጣ ካለ አንተ እንደ ውሃ አቅጣጫህን አትቀይር። ሰው ባየ ቁጥር ወደ ቀኝ ወደ ግራ ወለም ዘለም አትበል። ውሃ አይደለም አንተ ሰው ነህ። ፕሪንሲፕል አለ። ጉድጓድ ስታገኝ መርጠ በትክክለኛው መንገድ የምትሄድ ሰው ነህ። የሰዎችን ውዴታ አታሳድ። በተለይ ደግሞ አደራ እምልህ የሰዎችን ውዴታ ፍለጋ ሌሎችን ለማስደሰት የሰው ልጆችን ጌታ እንዳታስቆጣ። ውዴታውን ትነፈጋለህ። ነቢ መሐመድ ሰለላሁ ዐለይሂ ወሰለም ያው በሆነ ንግግራቸው ውስጥ መን አርض الناس بسخط الله ይላሉ። ሰዎችን ያስደሰተ እንዲወዱት ብሎ አላህን በማስቆጣት ሂሳብ ሰዎችን ያስደሰተ ሰዎቹ እንዲጠሉት አላህ ያደርጋል። እሱ ጠልቶት እንዲጠሉት ያደርጋል። ነገር ግን ሰዎችን ያስቆጣ መርሄን አልለቅም ቅንነትን ደግነትን አልለቅም ብሎ ሰዎችን ያስቀየመ አላህን ለማስደሰት ብሎ አላህ ወዶት እንዲወዱት ያደርጋል። የፕሪንሲፕል ሰዎችን ሰዎች ይወዷቸዋል እኮ አታውቅም? ኖ እሱ እኮ እንዳይወድ መባል ትጀምራለህ። ኖ እሱ እኮ ይሄን አይደገፍም